ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ደህና ናችሁ ሆይ? አልሐምዱሊላህ ሰላም ነኝ። ውድ ሀገሮች ልጆች ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ። ቤተሰብ ዛሬ ብቅ ብያለሁኝ እና ለማናቸውም ያው ብቅ ያልኩበት ደግሞ በፈኪና በፋጡማ ጉዳይ ነው ማለት ነው እና ለማናቸውም ማሻአላህ ህዝቡ ነቅቷል ማለት ነው። እኛ በሰው አንወናጀልም ብሎ ሁሉም ኮመንቶች ማሻአላህ ጎበዙ ናችኋል ማለት ነው እና ለማናቸውም ላይ ጨምርላችሁ ብያለሁ። ለማናቸውም ሀቅ ማንዘን እንዲያለ አላህ ነው የሚያውቀው። ግን ፋጡማ ግን በጣም እያጠፋች ነው ያለችው ማለት ነው። እንዴ ያኔ ይች ልጅ ቤቷ ነይ ቶሎ ብላ አስተናግዳታለች፣ አብርታታለች፣ አጥጥታታለች ይባል። እኛ ሲበሉም ሲጠጡም አንደኛ አላየንም። እሷም ደግሞ ፈኪ ደግሞ እንደዛ አብልቻት፣ እንደዛ አጠጥቻት፣ እንደዛ አርጌላት፣ እንደዛ ሰርቼላት ብላ አንዲት ቃል እንኳን አልተናገረችም ማለት ነው። ማስተናገዷን ለራሱ እንደዚህ እንትን ብዬላታለሁ ብላ ለራሱ ምንም ነገር አልተናገረችም። ግን እራሷ አንድ ሰው አንቺው ታመጪ አንቺው ታሮጪ ይላል ያገሬ ሰው እና እራሷ ናት ስጋው አልቀረ ምኑ አልቀረ እንዲያለ ተሰርቶልኝ ምንም የቀረ ነገር የለ በጣም ነው የጋበዘች ምናምን ነገር እያለች አወራችው ማለት ነው። ብዙ ነገር አወራች እዛ ጊዜ። ያንንም ደግሞ ያወራችው ደግሞ ለራሷ ለቪዲዮዋ ስትል ማለት ነው። በፈኪ ቤት እኮ አይደለም ቪዲዮ የተሰራ በፋጡማ ቤት ነው። እንደ ሀቅ እናውራት ተባለ ማለት ነው። አዎ ታማለች። አላህ ሙሉ አፊያዋን ይስጣት። አላህ ሙሉ ጤናዋን ይስጣት። ለልጇም ሲል ለቤተሰቦችም ለሁሉም በቃ አላህ ሙሉ ጤና ሙሉ አፊያዋን ይስጣት። ግን ሰውን በዚህ ልክ ደግሞ መናገር ሰውን በዚህ ልክ እንትን ማለት ደግሞ ተገቢነት የለውም። ምክንያቱም ይቺ ልጅ ነይ ቶሎ ቢላ ቤቷ እንትን ብላታለች። የሚቀበለኝ ምናምን ነገር ስትል ነበረሽ ብላ ያኔ ተቀብላታለች። ብዙ ነገር አድርጋልኛለች ብላለች። ፈኪ ሳትሆን ያለችው ፋጡማ ለራሷ በአፏ ብዙ ነገር አድርጋልኛለች። ስጋው አልቀረ ምኑ አልቀረ በጣም ነው የጋበዘች፣ በጣም ነው እንትን ያለችው ራሷ ታንዲ በቷ እንትን የወጣው ራሷ ፋጡማ ነች ማለት ነው። ፈኪ እንዲያውም እንደዚህ ስትላት ኧረ እኔ ምንም አላረኩልሽም እንደዚህ አትበይ ነው ያለቻት። እስቲ ቪዲዮውን ተመልከቱት እና ከዛ በኋላ ላይ ትፈርዳላችሁ። ግን እንደዛ አሁን ላይ ደግሞ መታ ገና ስልኳ ለምን አላነሳችም ለምን ስልኳ አልሰራም ብላ የሰው ስም ማጥፋት እንደዚህ እንትን ማለት መውረድ ጥሩ አይደለም። ምክንያቱም ይቺ ልጅ ስልኳ ተበላሽቶባታል። ስልኳ ደግሞ እንዴት ተበላሸ ደግሞ አሁንም ላይቭ ላይ ሆና ደውሎላት ምን ሆኖ ስልክሽ የማይሰራው ስልክሽ እኮ ስደውልልሽ አይሰራም ሲላት እኔ መስመር እኮ ተበላሽቶብኛል ስልኬ ተበላሽቶብኛል ብላ ነግረዋለች። እንደገና ደግሞ መልሳ ረሙ ቤት በእናንተ አካባቢ ፈልጉልኝ ብሎ ተናግሮ ነባና ፈኪ ላይቭ ላይ ነበሩ ማለት ነው። ከዛ ነባ መስመሯ ይሰራል፣ በእሷ ደውል የኔ መስመሪያ ይሰራል፣ ስለዚህ በእሷ ደውልና ታገኘኛለህ ብላ እሷው ተናግራለች ፈኪ ማለት ነው። ስለዚህ ስልኳ እንዴት ተበላሸ ላይቭ ላይ የሚከታተል ሰው ያውቃል። ዛሬ ስልኳ ለምን አላነሳችም ለምን ስልኳ እንትን አላለችም ብሎ ይህን ያክል መናገር ተገቢነት አይደለም። ምግብም ቢሆን እንደዚህ አድርጌላታለሁ ያለችው ነገር የለም። ራሷ ናት እንደዚህ አድርጋልኝ እንደዚህ ሰርታልኝ እንደዚህ ብላልኝ ያለችው ማለት ነው። መልሁያ ደግሞ ለተባለው ደግሞ መተሽ ሰጂ ብላታለች። መተሽ ሰጂ እቃው አለ ብለዋል ማለት ነው። እቃው አለ ብላለች። እኔም ጠይቄያታለሁኝ አለ ብላኛለች። ስለዚህ እቃው አለ እኔ እሷን እቃ ምን አረግባታለሁኝ መታት ውሳድ እኔ ሚዲያ ላይ እንደዚህ ማስጠቷ ምን ፈልጋ እንደው ሚዲያ ላይ እንደዚህ እንትን ማለቷ ላይ ግራ ገባኝ እንጂ እኔ እቃው አለ መታት ውሰድ ብላለች። ስለዚህ ያንንም ደግሞ እነነባንም ተጠይቀዋል። እኔ እንኳን አልጠየኳትም። ሀያት የምትባለው የነባን ጓደኛ ተጠይቃ እቃው አለ ብላለች። ስለዚህ እቃው አለ ሄዲያ ማምጣት የራሷ ነው። እዚህ ቦታ አንጭልኝ ታለች። እቺ ልጅ ተራሷ አንዲበት ታማሚ ናት ያማታል እንደዚህ ብላለች ፋጡማ ማለት ነው። ስለዚህ እንደዚህ ታላይ ደግሞ እዚህ ቦታ አምጪ እዚህ ቦታ ውሰጅ የምትልበት ምንድን ነው?
እቃውን ተቀበይልኝ አለቻት እንጂ እዚህ ሌላ ቦታ ልትወስድላ ሌላ ቦታ ልታመጣላት እንደዚህ ልታረግላት አይደለም ማለት ነው እቃውን እንትን ያለችው። ስለዚህ እንደዛ እንትን ታላይ ደግሞ አሁን ደግሞ ሀዲች ጀማ ታዲያ በኋላ ላይ ደግሞ ፋጡም በሌላ ሰው ተደወለ። ለምንድን ነው እቃሽን የማትወስጂው? ጀማ መሆኗን እችም አታውቅም መሰለኝ። በኋላ ላይ እንኳን አለሁ አለም ውስጣቸውን አለቀው። ግን ፋጡም ለሌላ ሰው ለፋጡም ደውሉላት እቃውን ትውሰድልኝ ብላ በሌላ ሰው ለራሷ አስደውላለች። እኔ በማቃት ላይ ደውላላታለች ማለት ነው። ስትደውልላት ገና ፋጡም እቃሽን ውሰጂ እያለችሽ ነው፣ እቃሽን ለምን አትወስጂም ብላ እንትን ስትላት እርግማን ሀይበል በእርግማን በስድብ ምን የሚሉት ነው? በእርግማንና በስድብ እንትን ይገኛል እንዴ? ሀቅ እኮ አይገኝም። ሀቅሽን ውሰጂ ነው ያለቻት። ስለዚህ ሀቅሽን ውሰጂ እኔ እንዴት እንትን ብዬ ተናግሬያታለሁ። ስለዚህ ሀቅሽን ውሰጂ ስትላት መራገሙን ምን አመጣው? መሳደቡን ምን አመጣው? እንደገና የእሷ እንትን ነሽ፣ አንቺም እንደሷ ነሽ፣ የእሷ ደጋፊ ነሽ፣ አያገባሽም፣ አርፈሽ ተቀመጪ፣ በወስቲም ባልወስቲም የሚመለከትሽ ነገር የለሽም ብላ ልጅቷን ተናገረቻት ማለት ነው። ልጅቷ እኔ ላንቺ አዝኜ ነው እንጂ እኔ ለሌላ ነገር አይደለም። ስለዚህ እቃሽን ብትወስጂ ምን አለበት? አንቺም ታመሻል፣ ምግቡ ደግሞ ያስፈልገኛል እያልሽ ነው። ስለዚህ ለምን እቃሽን አትወስጂም ብላ ለራሱ ተናግራታለች። ይህንን ስራት አያገባሽም፣ የሚያገባሽ ነገር የለም፣ እንዲያውም እቃውን አልፈልገውም ያለችው። እቃውን አልፈልገውም ታለች። ጠይብችን ምን ትሆን? ሁለተኛ ደግሞ እቃውን ለምንድን ነው የማፈልገው ብትላትም አልፈልገውም ነው ያለቻት። ለምንድን ነው እንትን የማትይው? ውሰጂ እቃሽን እያለች ሻሌ እንደ ስትላት አልፈልግም። እንደገና መልሳ ሚዲያ ላይ ዩቱብ ሰርታበት ስለማታውቅ ቲክቶክ ደግሞ ስለቀዘቀዘባት ለሱ ማሞቂያ ልታረገኝ ነው፣ ቪዲዮ እየሰራች ለሱ መሸቀያ ልታረገኝ ነው ብላ እንደገና ለራሷ ደግሞ ይሄንን ማወራኝ ማለት ነው። ይቺ ልጅ እስከ ዛሬ ለራሱ ስንት ስሟ ሲብጠለጠል በቲክቶክም በዩቱብም ከልዬ እንደዚህ ብሎኛል ብላ ምንም የሰራችበት ነገር የላትም በማናቸውም ሰዎች ላይ ማለት ነው። ዛሬም ደግሞ በእሷ ላይ እንዲች ብላ አሰራል። እሷ ሲጀመር እንደዚህ ቪዲዮ ልሰሪባት ነው አሉ ብላ እኔ ስራ ጥቼ ነው ያለችው። እኔ በእሷ ላይ ቪዲዮ የምሰራው ስራ ጥቼ እቃውን ብቻ ትውሰድልኝ ነው ያለችው። አይናውን ማየት አልፈልግም፣ ለሰው ወይ ሰጥላታለሁ፣ እቃውን ትውሰድልኝ ነው ያለችው ማለት ነው። ስለዚህ ቪዲዮ የምሰራባት እሷው የምሸቀልባት፣ ቲክቶክ የምሰራባት እሷው በየቤቱ እየገባኝ እንደዚህ ነው በቀን 3 ጊዜ ነው ላይቭ ላይ የምትገባ። እንደዚህ ናት፣ እንደዚህ ነው፣ እንደዚህ አርጋ፣ እንደዚህ ሰርታ፣ እንደዚህ አርጋ ላይ ነበረ ግን ምን ይደረጋል እቃን ወሰደችው እያለች የምታወራው ራሷ ናት ማለት ነው። ስለዚህ ያንን ነገር አዴብ ይዞ ሀላስ እቃውን መውሰድ አለባት። እቃዋን ምናልባት በዚህ አርጋለሁ ወይም በዚህ ደግሞ ሌላ ነገር ሀሳብ ታላት እንግዲህ አላህ ያንን ይወቅላት ማለት ነው። ግን ወላሂ አግባብነት የለውም። ሰው አሞት ሰው ያመመውን እንደዚህ ነው ህመሜን እኮ ያመኛል ብሎ የነገረውን እንደዚህ እኮ ያማታል፣ እሷም እኮ እንደዚህ መውለድ ያትችም እንደዚህ ምናምን ነገር አይባልም። ነውር ነው፣ ወላሂ ነውር ነው። እኛ ሰዎች ነገ ጧት ልጆች እንኳን በልጆች ላይ የሚመጣ ነገር ነው። በአፋችን በተናገር ነው ጦር ነገ ጧት እኛ ላይ ምን እንደምንወርቅ አናውቀውም ማለት ነው። ስለዚህ ፋጡም አሁንም ቢሆን እቃሽን ውሰጂ ብላሻለኝ፣ እቃሽን ውሰጂ ማለት ነው። ያንን ደግሞ እቃዬን አልሰጠኝም ማለችኝ ውሸቷን ነው ታልሽ ደግሞ ቀጥታ እቤቷ ድረስ ወይም ደግሞ ሰው ላኪና እቤቷ ድረስ ሰው ልከሽ ከዛ በኋላ ላይ ሰው ይደውልላት፣ ከዛ ውረጅና እቃውን አቀብኝ ብሎ እንትን ይንገሯት። ከዛ ቪዲዮሽን ሰርተሽ ልቀቂ እስቲ ሰው ይመንች ማለት ነው በዛ። ስለዚህ ቤቷን ደግሞ ታውቂዋለሽ፣ ቤቷ ድረስ ቤቴንም ታውቂዋለሽ ብላለች። ቤቷ ድረስ ደግሞ ሄደሽ እቃውንም የመውሰድ ያንቺ ነው። አሟታል፣ ታማሚ ናት፣ ያማታል እያልሽ አይደለም። ስለዚህ ባላለሽ ስለዚህ ባለሽን ልከሽ ማስመጣት ትችያለሽ እንጂ ሰውን ሚዲያ ላይ እንደዚህ ነው ታማሚ ናት ምግቧ እንደዚህ ውሃ ነው የሚለው አሉ እንደዚህ ስቃው ሊሞት ምናምን አይባልም፣ ነውር ነው። አንቺ የበላሽውን የጠጣሽውን አዙረሽ እንደዚህ ነው ብለሽ እንትን ማውራቱ ነውር ነው። ወላሂ በጣም ከባድ ነው። ብቻ አላህ ለሁላችንም ቀልብ ይስጠን እና አላህ አፊያሽን ይመልስልሽ። በተቻለ ደግሞ እቃሽን ውሰጂ ማለት ነው።
እኔ ይሄን ነው የምለው። እንደገና ደግሞ አሁንም 30 ጊዜ እንደዚህ ነው ያልሽ ይቺ ልጅ ምናልባት ለአንቺ ጥሩ ነገር አድርጋለች ተሆነ አንቺ ደግሞ በጎን እንደዚህ የምታያት ተሆነ ነገ ጧት አላህ ፊት የምትቆሙበት ነገር ነው። ሰውን ባላግባብ እንደዚህ ማንሳቱ ጥሩ አይደለም። ምናልባት ሀቅሽንም ደግሞ እንትን ታለችብሽ፣ አዎ በእርግጥ ልታገኛት ትችላለች። ግን እንደዚህ እንትን አብሮ የበሉትን አብሮ የጠጡትን እንደዚህ ነው ብሎ እንትን ማለቱ ተገቢነት የለውም ማለት ነው። ታውቂ ተሆነ ስድስት ላይ የሆነች መዲያም ካንሰር እንዲያውም ቆይቷል ተዘገበ። ካንሰር ታማሚ ሆና ለሰራተኛዋ መልካም ነገር ባደረገችላት ነው እንደገና ዲያነች ብለው ሲዘግቡት የነበረው ማለት ነው። መልካም ነገርን በተደረገ ቁጥር የሰው ልጅ ለራሱ ሀይር ነገሮች ወደ አላህ እንትን ይልልናል፣ በሽታን ያብስልናል ማለት ነው። እና ጥሩ ነገር ብታስቢ ጥሩ ነገር ብታረጊ ጥሩ ነው ብዬ አስባለሁ። እና እቃሽን ደግሞ ውሰጅ እያለችሽ ነው፣ ውሰጅላት።